የሰማኝ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦች ልሃል እና እዛ ቤት ተዘጋጅቶ ነው የተቀመጠልህ ተብሎ ነው የመጣው ነበረው። በመጣ አጋጣሚ ነው ወጥመድ ውስጥ የገባው ነበረው። ስለዚህ ከዛ በኋላ ያው ከአቤል ጋር ፊት ለፊት ተገናኝተውን ያለውን ነገር በሙሉ አውርተው ነበረ። እሱም ያደረጋቸው ነገራቶችን በሙሉ ምንም እንዳልጸጸተውና በቃ ስራ ነው ስራ ሰርቻለሁ ነው ያለው ነበረው። ለካ እሱ የሚያመልጥበት መንገድና ያ ሁሉ ቅሬስ ልክ ብሎ ከእነሱ ጋር ተጠግቶ መጀመሪያ ምንም ያጠፋሁት ነገር የለም ብሎ ነው ደረቱ ነፍቶ ነው የሚናገረው ነበረው። ከዛ በኋላ ግን እያንዳንዱ ነገር በጸባይ ሆኖ መረጃ እንደሚሰጣቸው ሊያ የት እንደምትገኝ ድርጅት ሊያ ሁለተኛ ድርጅት እንደከፈተች ሁለተኛ ድርጅት ከፍታ ሰራተኛ ቀጥራ እንደምታሰራ ብዙ ኃላፊነትና ተሰጣቸው እዛ ውስጥ እንደሚሰሩ እያንዳንዱ መረጃ የሰጠ ነበር። ያ ምንድን ነው መረጃ የሰጠው ልዑልም ሆነ አቤልን እንዲያምኑት ገብቷቸዋል። እንዲያምኑ ስለተፈለገ ነው እንዲያምኑት ስለፈለገ ነው ያ ሁሉ መረጃ የሰጠው ነበረው። ግን እሱ ስቴፑ እያንዳንዱ እያስተካከለ ነበር። እንደምታውቁት ከዚህ በፊት አበበ እንደዚሁ ሁሉ ነገር እናገራለሁ፣ ያለ መረጃ በሙሉ አወጣለሁ፣ እኔ ካሁን በኋላ ምንም አይነት ወንጀልም ሆነ ምንም አይነት ልሰራ አልፈልግም፣ ተሳስቻለሁ፣ ይቅርታ አቤል ይሄ ነገር አይገባውም ነበር፣ እኔ ነኝ ጥፋተኛ፣ እኔ ነኝ ወንጀል የሰራሁት ብሎ እያንዳንዱ ነገር አምኖ ነበር አበበ እንደምታውቁት። ግን ከዛ በኋላ ታሜ ያለሁ በሽተኛ ሁኛ ያለሁ ብሎ ነው ሐኪም ቤት በሄደበት ሐኪሙ ደብድቦ መስታወት ሰብሮ ነው የወጣው ነበረው። አሁንም ታምራት ትላንትና እንደዚህ አይነት ጉድ ነው የሰራው። አለሁኝ ምን ልበል እንደዚህ ሁኛለሁ ብሎ ነው ያመለጠው የነበረው። ያመለጠበትን ምክንያት ደግሞ በስነ ስርዓት ታውቋል። ያመለጠበትን ምክንያት ከአቤል አጎት ጋር ግንኙነት በአዲስ ስለጀመሩ መጀመሪያ በህይወት ነው የሚፈላለጉት የነበረው። ግን አሁን እጃቸው ውስጥ ከገባ በኋላ እዛ ከሚሰሩ ሰዎችን ግንኙነት ፈጥረው እንደምታውቁት የልዑሉ ሰዎች ሆነ የአቤልን ሰዎች ሰራተኞቹ ክሩም አባላቶች መረጃ እንደሚያቀብሉ ሁላችንም ጠንቅቀን እናውቃለን። ብር ስለሚከፈላቸው በኃይለኛ ብር ስለሚሰጣቸው እያንዳንዱ መረጃ የት እንዳሉ ምን እንደሚሰሩ ማን እንደታገተ ማን እንደተያዘ ማንን ለመያዝ እንደሚሄዱ እያንዳንዱ መረጃ እንደሚናገሩ ሁላችንም ጠንቅቀን እናውቃለን። ስለዚህ አሁን ታምራት ይህን እድል ተጠቅሞ ያው በአሁን ሰዓት በልዑል እጅ ስላለ በልዑል ላይ ጥበቃ ተደርጎ ሰዛ ስለሚኖር ይሄ በሙሉ ስቴፕ አመቻችቶ የፈለጋችሁን ነገር እሰጣችኋለሁ፣ የፈለጋችሁን ነገር አደርግላችኋለሁ ብሎ ከእነሱ ጋር ግን ከማን እንደሆነ እስካሁን ይፋ የተደረገ ነገር የለም። ግን ከእነሱ ጋር ግንኙነት ፈጥሮ ነው ሊያመልጥ ቻለው። አሁንም ቢያመልጥ የትም አይጠፋም። ምክንያቱም እስካሁን አምልጦ ተደብቆ ነው የሚኖረው ነበረው። ግን አሁንም የትም ያምልጥ የትም ከልዑልም ሆነ ከአቤል እንደማያመልጥ ጠንቅቆ ማወቅ አለበት። ለምን? እነሱ ለእውነት ስለሚሰሩ ነው። ለእውነት ስለሚሰሩ እኮ ነው ምንድን ነው ጠላት የሚበዛባቸው። ለእውነት ስለሚሰሩ እኮ ነው እነሱ ስር ሆኖ የሚሰሩ ሰራተኞቹ አሳልፎ የሚሰጧቸው። አሁንም ታምራት እንዲያመልጥ የረዱት የልዑል ክሩሞች ናቸው። ማለት ራስ ወዳጅ የሆኑ ልባቸውን አይምሯቸውን በብር አሳልፎ የሚሸጡ ለእውነት የማይታገሉ ለእውነት እንሰራለን ብለው እዛ ይገቡና ግን ህይወታቸው ከላያቸው ሌላ ውስጣቸው ሌላ ለውሸት የሚሰሩ ለውሸት የሚቆሙ ሰዎች ናቸው። ዛሬ አበበን አልኩኝ ታምራትን እንዲያመልጥ ያደረጉት። አናገራቸው ብር ከወጣውን በኋላ ከፍላቸዋለሁ ወይ በቤተሰባቸው እንትናላለሁ ስልክ ደውሉልኝ ብሎ እያንዳንዱ አውርቶ ነው ከዛ እንዲያመልጥ የተደረገው። እንዲያመልጥም ደግሞ የገፋፋው እጁም ያለበት የአቤል አጎት ሳይሆን አይቀርም። ምክንያቱም እሱ እዛ ውጭ ሀገር ቁጭ ብሎ ነው ብር እንደፈለጉ እንዲጨፍሩበት የሚልክላቸው። እሱ ብር ባይልክላቸው ኖሮ እኮ አርፎ ይቀመጡ ነበር፣ በወንጀልም አይሳተፉ ነበር። ይሄ ጠንቀን የምናውቀው ነገር ነው። በልዑል ክሩም ያሉ ሰዎችን ለምን በዚህ ልክ ወንጀል እንደሚሰሩ እኔ አላውቅም። ለምን አሳልፎ እንደሚሰጧቸው እኔ ምንም አውቀው ነገር የለም። እነሱ ለእውነት ሲሯሯጡ ያዩዋቸዋል፣ ለእውነት ሲታገሉ ያዩዋቸዋል። ግን እነሱ ምንም ሳይመስሏቸው እዛ ጋር ከእነሱ ጋር አብረው የበሉ አብረው የሰሩ
እነዚህ ሰዎች እነ ሉሉ ሆነ አቤልም ሆነ ማናቸው ወንጀል ቢሰሩ ኖሮ እኮ ወንጀል ስለሚሰሩ ነው ብለው እኮ የፈለገ ነገር ቢያደርጉ ሰው የዘራውን ነው የሚያጭደው። ግን እነዚህ ለእውነት የሚታገሉ ሰዎች ናቸው፣ ለእውነት የሚሮጡ ሰዎች ናቸው። ማንም መጎዳት የለበትም፣ አገራችን ላይ ወንጀል መብዛት የለበትም፣ ሰው በንብረቱ መጎዳት የለበትም በማለት ስለሚደክሙ ስለሚለፉ እኮ ነው ጠላት የሚበዛባቸው። ስለዚህ የእነሱ ሰራተኞች ሁሌ በብር ይታለላሉ። ሁሌ ከአቅማቸው በላይ የሆነ ወይም ትንሽ ከደሞዛቸው ከፍ ያለ ብር ስለሚሰጣቸው እነሱ አሳልፎ ከእነሱ ጋር አብረው የሚበሉት አብረው የሚኖሩት አብረው የሚሰሩ ሰዎችን አሳልፎ ይሰጣሉ። ታምራት ምን ያክል አቤል እንደጎዳን ያውቃሉ። ታምራት ምን ያክል ሰውን እንደጎዳ ያውቃሉ። እንኳን አቤል ተውትና እናት አባቱ የጎዳ ሰው ነው። እናቱ የሸጠ ሰው ነው። ለእናቱ ምንም ማይራራ ሰው እንደሆነ ጠንቆ የሉልን ክሩሞች ያውቃሉ፣ የአቤልን ክሩሞች ያውቃሉ። በዚህ በራሄል ሞት ላይ ስንት ሰው እንደተጎዳ፣ ስንት ሰው እንደቆሰለ፣ ስንት ሰው እስር ቤት እንደገባ እያንዳንዱ ያውቃሉ። ግን ምንም የማይገባቸው ብዙ አይነት ሰው፣ እኔ አልሳደብም፣ ሰው ሆኖ የሰው ምስል የተላበሱ ልባቸው ሌላ ውስጣቸው ሌላ መልካቸው ሌላ ሆኖ የሚሰሩ ሰዎች ብዙ ሰዎች አሉ። አስመስሎ የሚሰሩ ሰዎች እንዲ ማስመሰል እንዴት ይችሉበታል ይሆናል? እንዴትስ በዚህ ልክ ሰው የለፋ የደከመ ለእውነት ሲሯሯጥ እነሱ ለውሸት ዛጋ ሰራተኛ ሆኖ ለምንድነው የሚቀመጡት? ለውሸት የሚሰሩ ከሆነ እኮ እንደ ታምራትም ውጭ ሆኖ መስራት እኮ ይችላሉ። ከእውነተኛ ሰው እኮ ውሸት መስራት አይቻልም። ምክንያቱም እውነተኛ ሰው በትንሽ ነገር ልቡ ይሰበራል። ለምን? ለእውነት ነዋ የሚጓዘው። ፈጣሪውን ፈርቶ ለተቸገረ ሰው የተበደለ ሰው የሀገሩ ነው የሚቆሙት። የሀገራቸው የተበደሉ ሰዎች ናቸው ለምን ይበደራሉ ብሎ ይቆማሉ እንጂ ምንም የሚከፈላቸው ነገር እኮ የለም። በገዛ ቀያቸው በገዛ ሀገራቸው ላይ ለምን ይበደራሉ? ለምን ይበደራሉ? ሀገራቸው እውነትም በሀገራቸው እዛ ሀገር ነው የተወለዱት፣ እዛው ነው የሚኖሩት። ለምን በደል ይደርሰባቸዋል? ለምን ተብሎ ምን ስለሰሩ? ስለዚህ እንደዚህ አይነት ነገር በሀገራችን ላይ ይበዛ። ለእውነት እንቁም ስላሉ ነው እኮ ነው በዚህ ልክን ጠላት የሚበዛባቸው። የገዛ ሰራተኞቹ መልሰው ይነክሷቸዋል። በሀገር ውስጥ በተነከስኩ እንደሚባል ነው የሚሆኑት። ስለዚህ እንዳያችሁ ትላንት ሉልን አቤልን አልኩኝ አበበን ለመያዝ ነው የወጣው ነበረው። አበበም እንደዚህ ነው ያመለጠው በሉ ሰራተኞች። አሁንም ደገሙት። ለዛው ዋና የተባሉ ዋና መረጃ የሚገኝባቸው እነሱ ከተያዙ በኋላ ከአሁን በኋላ ምንም ነገር አይፈጠርም በተባለ ሰዓት እነሱ ግን ብራቸውን ተስማምተው ስልክ ያስደውሉና እንዲያመልጡ ያደርጓል። ከዛ ምክንያታቸው እንደዚህ ሁነን ተኝተን እንቅልፍ ወስዶን ምናምን ብሎ ምክንያት ይደረደራሉ። አረ ተው። አንዳንዴ ያፈጠራችሁ ፈጣሪ ፍሩ። የእውነት የሚሰሩ ሰዎችን አንገታቸው እንዲሰበር፣ ሞራላቸው እንዲነካ፣ ልባቸው እንዲሰበር አታርጉ። እናንተም እኮ ሰዎች ናቸው። ለእውነት ቁም። ውሸት ምንም አያደርግም። ውሸት የሰሩ ሰዎች፣ ወንጀል የሰሩ ሰዎች እያንዳንዳቸው ተለቅመው እስር ቤት ሲገቡ ያያችሁ ነው። ለምንድን ነው ግን በዚህ ልክ ሁሉ ነገር ያያችሁ የሰማችሁ? ጆሮአችሁ ይሰማል፣ አይናችሁ ያያል፣ ወር አይደላችሁ? ለምን በዛ ላይ ሌላ ጫና ለምን ታበዛላችሁ? አልተቀመጡም፣ ይሯሯጣሉ። ያመለጠ ሰው ነው ለማግኘት እዛ ይሮጠው ነበር። እዛ ጋር ቁጭ ብሎን ያበበ ሰራተኛ የሚጠብቁት እኮ እነሱ ከእናንተ በላይ ተከፍለዋቸው አይደለም። ለእውነት ስለሚሰሩ እኮ ነው። ምንም ሳያስመልጡ ምንም ወንጀል ሳይሰሩ ቁጭ ብለው ሰራተኛ ጠብቀው ሰራተኛው ስትመጣ ጊዜ ደውለው እና ሰራተኛው መታለች፣ መረጃ ተቀበል፣ ያዛት፣ ወይስ አበበ ያለበት ቦታ ጠይቃት ብሎ የመጡት ነበረው። እነሱ ለእውነት ስለቆሙ አይደል? እውነተኛ ሰው ስለሆኑ አይደል? እናንተ ከእነሱ በምን አንሳችሁ ነው? እናንተ ምንድን ናችሁ? ሰው ለእውነት እንደሚሰራላችሁ እናንተ ለምን ለእውነት አስሩ? ለምን ደው በአንድ ትሪ የበላችሁ በአንድ ቢሮ ቁጭ ብላችሁ የሰራችሁ ሁለት አይነት ሀሳብ ቢኖራችሁ ለምን መረጃ ታቀብላላችሁ? ለምንስ ታምራት እንዲያመልጥ ታደርጋላችሁ? ስልክ እንዲደውል ለምን ታደርጉለታላችሁ? ዲለሉ ልምዘኑለት እንጂ በዚህ ስራ እኮ ነው እናቱን ሊያጣ ነበረው። በዚህ ስራ ስለተሳተፈ እኮ ነው፣ ለእውነት ስለቆም እኮ ነው እናቱን ለማጥፋት ሆነ ብሎ የተነሳ ነበረው። የእሱ እናት እኮ የእናንተም እናት ናት። ስለዚህ በዚህ ልክ ልትበድሉት ለምን ትነሳላችሁ? ይህ ስራ ባይሰራ ኖሮ እኮ እናቱን በዚህ ልክን ልትጎዳት ያበላቻት ያጠጣቻት ሴት ልትጎዳት አትነሳም ነበር። የአቤልን ስራ ለምን ያስክ እኮ ነው። ይሄ በሙሉ የተደረገው በታምራትና በአቤል ያጎት በአቶ መኮንን የመጣ ነው። ስለዚህ ለምንድን ነው ይሄ ስራ የምሰሩት? እናንተ ማን ናችሁ ነው? ሰው እንደ ሰው ቆም ብሎ አያስብም? ብቻ እኔ ልኑር፣ እኔ ልበስ፣
እኔ ይለፍልኝ። ደግሞ እንደዚህ በወንጀል የሚመጣ ብር እኮ በረካ እኮ የለውም፣ በረካ የለውም። ብትበሉትም ይበላቸዋል፣ ብትለብሱትም ይለብሳቸዋል። አያምርባችሁም። ጭንቀት ውስጥ ነው የምትገቡት። እንደ ልዑልና እንደ ሌሎቹ በታማኝ ሆናችሁ ብትሰሩ ኑሮ ትንሽዬ ብር ብትሆን በረካ ይሆኑላቸዋል። 10 ብር ቢሆን ይጠቅማቸዋል፣ አይጎዳቸውም። ከጭንቀትም ትገላገላላችሁ። አሁን ምን ያክል ጭንቀት ውስጥ ነው የገባችሁት? ምክንያቱም መረጃ እንደሚወጣባችሁ ታውቃላችሁ። እያንዳንዱ ኢንፎርሜሽን እንደሚወጣ ታውቃላችሁ። ከልዑሉ ሆነ ከአቤል ሆነ ከማንም ጋዜጠኞች እኮ ምንም የሚያልፍና የሚያመልጥ ነገር እንደሌለ ታውቃላችሁ። ስለዚህ ብዙ ለፍተው ብዙ ደክመው ብዙ ወጣ ወረዳ አይተው ታምራት ለመያዝ ታምራትን ለማግኘት ምን ያክል እንደሄዱና ምን ያክል እንደተጎዱ ሁላችንም ጠንቀን እናውቃለን። ግን እናንተ ዛሬ ያ ነገር ያ ልፋት በሙሉ ገደል ከተታችሁት፣ ምንም ሳይመስላችሁ ማለት ነው። እኔ ሰው ወዴት እንደሚያመራና ወዴት እንደሚሄድ አላውቅም። እንደ ሰው ቆም ብለን ለምን እንደማናስብ አላውቅም። ለምን በሰራነው ልክ እንዲከፈለ ለምን እንደማናረግ አላውቅም። የዛሬ ደስታ ብቻ የምታዩ በሁሉ ነገር እንድትጎዱ የምታደርጉ ሰው እንዲጎዳ የምታደርጉ ለምን እንደሆነ አላውቅም። ተው እንጂ ተው። ለእውነት ስሩ፣ ለእውነት ቆሙ። ህሊና ይኖራችሁ። ህሊና ያለው ሰው ወጥቆ አይወጥቅም። በህሊናው የሚራመድ ሰው ወጥቆ አይወጥቅም። እናንተ ግን ሁሌ ሉልን የጎዳችሁ ስትኖሩ ጊዜ ከስራ ትባረራላችሁ። አይምሯችሁ ይወቅሳችኋል። ደስታ አታገኙም። ውስጣችሁ ሁሌ ሀዘን ነው የሚሆነው። ሁሌ ጭንቀት ነው። ከዛ ሁሉ ለምን ታስመልጡታላችሁ? በታምራት ላይ ምን ያክል ዋጋ እንደከፈሉና ምን ያክል እንደደከሙ እኮ ጠንቃችሁ ታውቃላችሁ። ግን ያወቃችሁ ስታጠፉ ጊዜ ትንሽ አይደብራችሁም? አይከፋችሁም? አታስቡም? ሰው አይደላችሁም? በሰው ሆድ ነው የተፈጠራችሁት። ታምራት አስመለጣችሁት። ምንድን ነው ጥቅማችሁ? ምን ትጠቀማላችሁ? ወይ አንድ ቀን ትዝናኑበት፣ ወይ አንድ ቀን የምትበሉት ብር ስለተሰጣችሁ። ሌላ እኮ ምንም የምትጠቀሙት ነገር እኮ የለም። ስለዚህ ሁሌ ለእውነት ለመቆም ሞክሮ፣ ሰውን ለማስከፋት አትሞክሮ። እነሱ የሚሰጧችሁ ብር ነው። የእነሱ ብር ደግሞ በወንጀል የመጣ ብር ነው። የልዑል የሚሰጣችሁ ብር ደግሞ በላብ በእውነት ተሰርቶ ላቡን ጠባ አድርጎ የሚሰራው ብር ነው የሚከፍላችሁ። ስለዚህ ያ ብር ይሻላል እንጂ በወንጀል የመጣ ብር። ቤተሰባችሁ አትጉዱ፣ ራሳችሁ አትጉዱ፣ ጭንቀቱ ውስጥ አትግቡ። ለእውነት ለመስራት ሞክሮ፣ ሁሌን እሱ ለመጉዳት አትነሱ ባይነኝ። ለእውነት የቆመ ሰው ሁሌ አሸናፊ ነው፣ ተሸናፊ እና ውድ ቤተሰቦቼ የዛሬው ቪዲዮ ይህን ነው እላቸዋለሁ። ታምራት እንዲያመልጥ ያደረጉ ልጆችም በቅርብ እውነቱ ወጥቶ ይፋ እንደሚደረግ ነው እላቸዋለሁ። ውድ ቤተሰቦቼ ለማንኛውም ታምራት በማምለጡ እኔ ምንም ደስተኛ አልሆንኩኝ። በጣም ነው የተከፋሁኝ። የልዑል ሰዎች መቼም እንደዚህ ያልጠበኳቸውም ነበረ። ግን ምን ይደረጋል፣ በየጊዜ ይቀመጡና ልዑልን ለማስከፋት ይሞክራሉ። ሁላቸውም የእጃቸው ያገኛሉ እላቸዋለሁ። ለእውነት የሚሰራ ሰው አይፈለግም። ውሸት ለመኖር ነው ሁሉም የሚፈልገው። ለምን እንደሆነ ባላቅም እላቸዋለሁ። እወዳቸዋለሁ። ሁላችሁም ለቤት አዲስ ከሆናችሁ በድጋሚ ሰብስክራይብ አድርጉኝ፣ ላይክም አድርጉኝ። ሰላማችሁን ይብዛልኝ። ሁላችሁም እወዳቸዋለሁ። ጥሩ ኮሜንት ምጽፉልኝ፣ ምታበረታቱኝ ከልብ ነው የማመሰግነው። ባይ ባይ። መልካም ምሽት።